የከበረው ሰላምታችን በያላችሁበት ድረስ እንደምናላችሁ ተመልካቾቻችን ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው የሀዲያ ስፖርት መሰናዶ አሁን ጀምሯል። ዛሬ ባልተለመደ ቀን ነው ወደ እናንተ የመጣ ነው። በትላንትናው ዕለት መተላለፍ የነበረው የሀዲያ ስፖርት መሰናዶ በገጠመን የቴክኒክ ችግር ምክንያት ባለመተላለፉ ዛሬ ማክሰኞ ምሽት ወደ እናንተ እያደረሰን እንገኛለን። እንደምን አለ ታሪኩ? ሰላም ናሆም። ሰላም ተመልካቾቻችን እንዴት ነህ? አለን እግዚአብሔር ይመስገን። ሳምንቱ እንዴት ነበር? መልካም ነበር። አንተ ጋስ? እግዚአብሔር ይመስገን መልካም ሳምንት ነበር። የተለያዩ ስፖርታዊ ጉዳዮችን ይዘን ከተመልካቾቻችን ጋር ለአንድ ሰዓት ያክል ቆይታ የምናደርግ ይሆናል ማለት ነው። ዛሬ የተለያዩ ርዕሰ ጉዳዮች አሉ። በስፋት ፍጻሜያቸውን ያገኙ የኢትዮጵያ ዋንጫና ፕሪሚየር ሊግም ሻምፒዮኑ ታውቋል። ከነዚህ ጉዳዮች ጋር በተያያዘ ጥቂት የምናነሳው ነጥብ ይኖራል። የኢትዮጵያ ብሔራዊ ቡድንን በእጅ ኳስ ሲወከሉ 4 ሴት ተጫዋቾችን በፕሮግራም ሰዓታችን የምናቀርብ ይሆናል። የማዕከላዊ ኢትዮጵያ ክልል ክለቦች ሻምፒዮና ውድድር ሊጀምር እንደሆነ ታውቋል። ከዚህ ጋር በተያያዘም የሆሳና ከነማ ዝግጅት ምን ይመስላል ሲል ሀዲያ ስፖርት የሰራው መሰናዶ አለ። ከተመልካቾቻችን ጋር በእነዚህና ጊዜ ካለን በሌላ ርዕሰ ጉዳዮችም ቆይታ የምናደርግ ይሆናል ማለት ነው። ወደ መጀመሪያ ርዕሰ ጉዳያችን እንለፍ። የኢትዮጵያ ብሔራዊ ቡድንን በቅርቡ የወከሉ የጃጁራ ከተማ የእጅ ኳስ ፕሮጀክት ተጫዋቾችን በተመለከተ ጥቂት እንበል። በኢትዮጵያ ታዳጊዎች ወጣቶች ፕሮጀክቶች ምዘና ውድድር ላይ ማዕከላዊ ኢትዮጵያ ክልልን በመወከል ነበር እነዚህ ተጫዋቾች ለኢትዮጵያ ብሔራዊ ቡድን ጥሪ የደረሳቸው። ከዛ አስቀድሞ ግን በማዕከላዊ ኢትዮጵያ ክልል የተደረገ ውድድር ነበር፣ የፕሮጀክቶች የታዳጊዎች ወጣቶች ምዘና ውድድር። በዛ ላይ ሀዲያ ዞንን ወክለው ነበር እነዚህ ተጫዋቾች። በመቀጠልም ማዕከላዊ ኢትዮጵያን ከማዕከላዊ ኢትዮጵያም አልፈው ደግሞ የኢትዮጵያ ብሔራዊ ቡድንን መወከል ችለዋል። በጃጁራ ከተማ 2004 ነው ፕሮጀክቱ የተቋቋመው። ላለፉት 13 ዓመታት ፕሮጀክቶች ውድድር ነበር በደቡብ ክልል በቀድሞ ደቡብ ክልል አማካኝነት ነበር። እስከ 2010 ጀምሮ ውድድሮች በፕሮጀክት ሲካሄዱ ነበር። ከዛ በኋላ ላለፉት 6 ዓመታት ተቋርጦ ዘንድሮ ማዕከላዊ ኢትዮጵያ ለመጀመሪያ ጊዜ ባካሄደው ውድድር ላይ ተሳትፈው ከዛ በኋላ መላው ኢትዮጵያ ላይ ወላይታ ሶዶ በተካሄደው ውድድር ላይ ነበረ ራሳቸውን አሳይተው 4 ሴት ስፖርተኞች ወደ ኢትዮጵያ ብሔራዊ ቡድን ጥሪ የደረሳቸው። በዛ ላይ በምስራቅ አፍሪካ በተካሄደው 9 ሀገራት በተሳተፉበት ውድድር ላይ እነዚህ 4 ስፖርተኞች ከማዕከላዊ ኢትዮጵያ ከሀዲያ ዞን ጃጁራ ከተማ ተመርጠው መሳተፍ ችለው ነበር። በዛ ውድድር ላይም 4ኛ ሆነው በማጠናቀቅ ወደ ሀዲያ ዞን ሲመለሱ በዞኑ ወጣቶችና ስፖርት መምሪያ መቀባበል የተደረገላቸው አጋጣሚ እንደነበረ እናስታውሳለን። እነዚህ ስፖርተኞች በአጠቃላይ ውድድሩ ምን ይመስላል፣ እዚህ ጋርስ እንዴት ደረሱ፣ ምንስ ተሰማቸው በሚል ያዘጋጀነው ፕሮግራም አለ። አዎ ለመጥቀስ እንደሞከርከው የጃጁራ ከተማና የእጅ ኳስ በብዙ ትስስር እንዳላቸው ባለፈው ሳምንትም እያነሳን ነበር። ከዚህ ቀደምም ባለፈው ዓመት ጃጁራ ከተማ በነበረን ቆይታ የእጅ ኳስ ፕሮጀክቱ እንቅስቃሴ ምን ይመስላል በሚል ቅኝት አድርገን ነበር። ባልተመቻቸ ሁኔታ ትልቅ ቦታ መድረስ እንደሚቻል ተምሳሌት የሆኑ ተጫዋቾች ናቸው ማለት ይቻላል። እነዚህ ተጫዋቾች በርካታ የእጅ ኳስ መሰረታዊ ጉዳዮች ያልተሟሉላቸው ሜዳዎችና አቅርቦት በሌለበት አካባቢ ላይ ቢሆኑም ነገር ግን ተስፋን አሻግረው በማየት የኢትዮጵያ ብሔራዊ ቡድንን በመወከል የኢትዮጵያ ባንዲራን መያዝ የቻሉ ተጫዋቾች መሆን ችለዋል። በተደረገው ውድድር ላይም 4ኛ ሆነው መጨረስ ችለዋል። በሚገርም ሁኔታ ከጃጁራ ከተማ የፈለቀች አንድ ተጫዋች ነበረች ይህንን ብሔራዊ ቡድን በአምበልነት የመራችው። ይህ አካባቢ ምን ያህል ለእጅ ኳስ የተሰጠ መሆኑን በጥቂቱ የሚያሳይ ነው ብሎ መናገር ይቻላል። ከዚህ ቀድሞ ሀዲያ ስፖርት የዛሬ ዓመት ይመስለኛል ካልተሳሳኩኝ በጃጁራ ከተማ ተገኝቶ የእጅ ኳስ የወንዱም የሴቱንም ፕሮግራም በሰራ ሰዓት ላይ ሜዳው አመቺ እንዳልሆነ በደንብ ተመልክተናል። የኳስ እጥረት እንዳለ፣ የመለያ እጥረቶች እንዳሉ በደንብ ተመልክተናል። በዚህ ውስጥ ተሻግረው ነው እነዚህ እዚህ ጋር የደረሱት። አሁንም የተመቻቸ ነገር የለም። አሁንም የተስተካከሉ ነገሮች ባይኖሩም በዚህ ውስጥ ወጥተው ለኢትዮጵያ ብሔራዊ ቡድን መመረጥ ችለዋል። 2 ወንድ ልጆችም እንደተመረጡበት ይታወሳል። 2 ወንድና 4 ሴቶች ናቸው የተመረጡት። ይህ ትልቅ ቁጥር ነው። እንደ አንድ አካባቢ እንደ አንድ ፕሮጀክት ውጤት በጥቂቱ መመልከት ችለዋል ማለት ይቻላል። ይህ በሌሎች አካባቢዎች ላይም ያሉ ታለንቶች ላይ ቢሰራ ለብሔራዊ ቡድን የሚበቁ አትሌቶችን ተጫዋቾችን ማብቃት እንደሚቻል የጃጁራ ከተማው አንድ ማሳያ ነው። ጃጁራ ከተማ ላይም ከዚህ ጠለቅ ተብሎ ቢሰራ ብሔራዊ ቡድንን የሚወክሉ ተጫዋቾችን ማምረት እንደሚቻል ማሳያ ነው። ሀዲያ ስፖርትም ከነዚህ ተጫዋቾች ከአሰልጣኛቸው እንዲሁም ከከተማው ከንቲባ ጋር ቆይታ አድርጓል። ቆይታችንን ተከታትለን እንመለስ።
Baratanu Gasanu Godanu Garadu Esoberelate በሀዲያ ዞን ውስጥ ከሚገኙ በክልሉ መንግስት ከሚደገፉ የስፖርት ፕሮጀክቶች ውስጥ የጃጁራ ከተማ የእጅ ኳስ ፕሮጀክት አንዱ ነው። የጃጁራ ከተማ የእጅ ኳስ ፕሮጀክት በቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ወጣቶችና ስፖርት ቢሮ አማካኝነት በ2004 ዓ.ም አካባቢው አመቃቀም ያለበት መሆኑ ተጠንቶ ስራውን ጀምሯል። ፕሮጀክቱ ከጅማሮ አንስቶ እስከ 2010 ዓ.ም ድረስ የፕሮጀክቶች ውድድር ላይ ሲሳተፍ ቆይቶ ከ2010 በኋላ የፕሮጀክት ውድድሮች በመቋረጡ ምክንያት ላለፉት 6 ዓመታት ውድድር በሌለበት ተስፋ ሳይቆርጡ ቆይተው ዘንድሮ በተደረገው የአንደኛው የማዕከላዊ ኢትዮጵያ ክልል የታዳጊ ወጣቶች ፕሮጀክቶች የምዘና ውድድር በሁለቱም ጾታ የሀዲያ ዞንን በመወከል የተሳተፈው የጃጁራ ከተማ የእጅ ኳስ ቡድን በውድድሩ አመርቂ ውጤት ከማስመዝገብ አልፎ ከዓመታት መቋረጥ በኋላ ለጀመረውና በወላይታ ሶዶ ከተማ ለተደረገው ሀገር አቀፍ የታዳጊ ወጣቶች ፕሮጀክት ምዘና ውድድር በማስመረጥ በሴቶች የእጅ ኳስ አዲስ አበባ ከተማን በማሸነፍ የወርቅ ሜዳሊያ እንዲሁም በወንዶች የእጅ ኳስ ውድድር ሶስተኛ በመሆን የናስ ሜዳሊያ ባለቤት መሆን ችለዋል። ሶዶ የነበረ ውድድር በጣም አሪፍ ነበር። ያው ውጤታማ ሆነን ነው የመጣ ነው። አሪፍ ጊዜ ነበረ። የወጣ ነው አንደኛ ነው። አዲስ አበባችን አሸንፈን በጣም አሪፍ ጊዜ ነበር። ደስ ይላል። ያው እዛ የተወዳደርነው ውድድር በጣም አሪፍ ነበር። አሪፍ ጊዜ አሳልፈናል። በዛ ላይ ደግሞ አሸንፈን ነው መጣነው። አንደኛ ሆነን ነው መጣነው። ውድድሩ በጣም ጥሩ ነበር። ወላይታ ላይ ሄደን ወላይታ ላይ ተጫውተን ነው ለብሔራዊ የተመረጥነው እና ውድድሩ ማለት ወላይታ ላይ 4 ቲም ነበርና ከአራቱም ቲም አንደኛ ነው የወጣነው። ማዕከላዊ ኢትዮጵያን ወክለን በወላይታ ላይ ተጫውተን ከዛ ለብሔራዊ ቡድን ኢትዮጵያን ወክለን ለመጫወት ተመርጠናል። የዛኔ በጣም ደስ ብሎን ነበርና ያው አንደኛ በመውጣታችንም ደስ ብሎናል። የተሳተፈው ቡድን 4 ነው መሰለኝ። ብቻ አንደኛ በመውጣታችን ደስ ብሎኛል። ወላይታ ላይ አሪፍ ጊዜ ነው አሳልፈን የሄደ ነው የተመለሰ ነው ማለት እኔም በሰዓቱ አሰልጣኝ ሆኜ የወንዶች አሰልጣኝ ሆኜ ስለነበርኩኝ ወላይታ ጥሩ ጊዜ አሳልፈናል። ሴቶች አንደኛ ሆነው ነው የጨረሱት፣ ወንድ ደግሞ ሶስተኛ ሆነው ነው የጨረሰው። አሪፍ ጊዜ አሳልፈን ነው የተመለሰ ነው። በወላይታ ሶዶ ከተማ በተደረገው ሀገር አቀፍ የታዳጊ ወጣቶች ፕሮጀክት የምዘና ውድድር ራሳቸውን ማሳየት የቻሉት ከጃጁራ ከተማ የእጅ ኳስ ፕሮጀክት የተገኙት ነጻነት ተመስገን፣ ፀሐይ አማኑኤል፣ በረከት አለሙና አዲስ አለም ደበበ ለኢትዮጵያ ከ17 ዓመት በታች የሴቶች የእጅ ኳስ ብሔራዊ ቡድን ጥሪ ተደርጎላቸዋል። ያው እዛ ወላይታ ላይ የተወዳደረን ለብሔራዊ ቡድን ነው የምትመረጡት፣ በደንብ ስሩ ተብለን ነበረ የተጫወት ነው። ከዛ እዛ ላይ ተመርጠን ነበረ። ከዛ የተመረጥነው ደግሞ ለኮቻችን ሲናገሩ እና ሰማን። እኛ ደግሞ እዛ ጋር ላይ ላደረግነው ውድድር በጣም አሪፍ ጊዜና በጣም ደስታ ነው ተሰማኝ። በቃ በጣም ደስ ብሎኛል። ያው ሀገሬን ወክሎ መሄድ በጣም ደስ የሚል ነገር ነው። እኔ በመጀመሪያ የሰማሁት እዛ ወላይታ ላይ ስንጫወት ነበር የተመረጥነው። ከዛ በኋላ መመረጤን ሳቅ በጣም ነው ደስ ያለኝ። ኢትዮጵያን በመወከሌ በጣም ደስ ብሎኛል። 120 ሚሊዮን የሚሆነን ከዛም በላይ የሆነን ህዝብ በመወከሌ በጣም ደስ ብሎኛል። በጣም ነው ደስ ያለኝ። እኔ በዛ ላይ ደግሞ ከጃጁራ ወተን በዛ ላይ ደግሞ ሀዲያም ቀጥሎ ደግሞ ኢትዮጵያን በመወከል በጣም ደስ ብሎኛል። በጣም ደስ ብሎኛል። የሰማሁት ከአሰልጣኞቼ ነው። በጣም ደስ ብሎኛል። እንኳን ብሔራዊ ቡድን ወክለው መጫወት ቀርቶ ሀዲያም ወክለን ማለት ከጃጁራ ሀዲያም ወክለን በማዕከላዊ ኢትዮጵያ ጋር ስንጫወትም በጣም ደስ ብሎኝ ነበር። በብዙ ሺህ ሚሊዮን ሰዎችን ወክለን ኢትዮጵያን ወክለን መጫወት በጣም ትልቅ ነገር ነው። በጣም ደስ ብሎኛል። እንደ አሰልጣኝ ሲለ እኔ በጣም ደስ ብሎኛል። ማለት እኔ ይሄንን መስራት እችላለሁ ወይ እስከሚል ድረስ በራሴ ላይ እስከሚገረም ድረስ ከኔ ጋርም አለ ወንድማገኝ አንድ አሰልጣኝ አለ። ሁለታችንም እየተገረመን ነበር። ይሄን ያህል መስራት እንችላለን ወይ ማለት ይሄ ቀላል ነገር አይደለም። አዲስ አበባ የኢትዮጵያ ሳይሆን የአፍሪካ መዲና ነች። አዲስ አበባ ያስመረጠችው 3 ሴት ልጆችን ነው። እኛ ግን ያው እናንተም አይታችኋል ስንሰራ የነበረው ሜዳ ምን ያህል እንትን እንደነበረ አይታችኋል። በዛ ላይ ሰርተን 4 ሴት ማስመረጥ ማለት በጣም የሚያስደስት ነገር ነው። እኔ እንደ አሰልጣኝ በጣም ደስ ብሎኛል። እንደ ማዕከላዊ ኢትዮጵያ ሲመጣ ደግሞ ወንድ የተመረጠው 2 ነው። ሁለቱም ከኛ ነው የተመረጠው። 2 ወንድ ያለው እኛ ጋር ነውና በጣም ደስ ብሎኛል ከልክ በላይ ማለት ነው።
በቃ በጣም ደስተኛ ነበርኩኝ ያን ጊዜ በቃ ኢትዮጵያን ወክዬ ማይዴ እና ደግሞ ከሀዲያም ከዞንም አልፌ በቃ ኢትዮጵያን ወክዬ በመሄዴ በጣም ደስተና ይሰማኝ ነበር። ያው እኛ የመጀመሪያችን ጊዜም ስለሆነ ያው በጣም ደስ ብሎናል። እኔ ኢትዮጵያን በመወከሌ በጣም ነው ደስ ያለኝ። እኔ ያንን አልጠበቅኩም ነበር፣ እዛ ደርሳለሁ ብዬ አልጠበቅኩም ነበር። በመጀመሪያ ሃንድቦል ስጀምር የማህበረሰቡ ማስተሳሰብ በጣም ፍቃደኛም አልነበሩም። እዚህ ደርሳለሁ ብዬ እኔ አልጠበቅኩም። በብሔራዊ ቡድን ቆይታቸው ስኬታማ ጊዜ ማሳለፍ የቻሉት እነዚህ ታዳጊዎች በዩጋንዳ በተካሄደው በምስራቅ አፍሪካ ሀገራት የእጅ ኳስ ውድድር ላይ ከተሳተፉ 9 ሀገራት ተወዳዳሪዎች መካከል በመፋለም 4ኛ ደረጃ ይዘው ማጠናቀቃቸው ይታወሳል። ሀዲያ ስፖርትም በብሔራዊ ቡድን የነበራቸው ቆይታና የኢትዮጵያ እጅ ኳስ እንቅስቃሴ ከሌሎች ሀገራት አንጻር እንዴት አያችሁት ሲል ታዳጊዎቹን ጠይቀናል። መጀመሪያ ማለት እኛ ከዚህ ስንሄድ ያው እኛ ስለ ቦታው ምንም ስለማናቅ ብቻ ከ9ኙ 4ኛ በመውጣታችንም ደስ ብሎኛል። ማለት 4ኛ እንወጣለን ብዬም ደግሞ አላሰብኩም። የበለጠ ደግሞ በቀጣይ ስንሄድ ከ4ኛም አልፎ ውጤት እናመጣለን ብዬ አስባለሁኝ። በጣም አሪፍ ጊዜ ነበርንና ከኡጋንዳዎቹም ከዛ ጋር ከነበሩ ተጫዋቾች በጣም ልምድ ወስደናል። በጣም ደስ የሚል ጊዜ ነበር። አጭር ጊዜ ነበር ግን በጣም ደስ የሚል ጊዜ ነበር ያሳለፍነው። 4ኛ ወጥተናል። ደግሞ ከኢትዮጵያ አልፈን በውጭ ሀገር ላይ ኢትዮጵያን በማንጸባረቅ በጣም ደስ ብሎኛል። ኡጋንዳ ላይ ቆይታችን በጣም አሪፍ ነበር። ያው የአቅማችን አድርገን 4ኛ ሆነን መጥተናል። ያው በሚቀጥለው ጊዜ ደግሞ አንደር 18 ብለን በምንሄደው ውድድር ላይ 1ኛ ሆነን እንደምንመጣ ተስፋ አደርጋለሁ። አምበሎኝ በመመረጤ በጣም ደስ ብሎኛል። ብሔራዊ ቡድንን አምበሎ ነው መወከል በጣም ትልቅ ነገር ነውና በጣም ደስ ብሎኛል። ያው እዛ ጋር ሁሉ ነገር የተሟላ ነው። ሜዳ ራሱ የተሟላ ነው። ያው እዚህ ምን ሰራውና እዛ እና የተጫወትንበት ቦታ በጣም ይለያያል። ያው እኛ በቃ የምንጫወተው ሳር እያስቸገረን ዝናብ ላይ ምናምን ነው የምንጫወተው። እዛ ግን ዝናብ ብዘም ምን ቢሆን ፀሐይ የሚባል ነገር የለም። በቃ እንደዛ አይነት ነገርም ኢትዮጵያ ውስጥ ብስፋፋና ብሰራ እላለሁ። ብዙ ነገር የተለየ ነገር አለ። አሁን እኛ እዚህ ላይ ሜዳ ስንሰራ አፈር ላይ ነው የምንሰራው። ሜዳ ማለት እዛ ደግሞ የተለየ ኢንተርናሽናል ሜዳ ላይ ነው የምንሰራውና ብቻ ብዙ የተለየ ነገር አለ። በዛ ላይ ደግሞ ትሪቪል እናም እኛ ደግሞ ሜዳ ተመልካችን ምናምን የለውም። ዝም ብለን አፈር ላይ ስለምንሰራ ብዙ የተለየ ነገሮች አሉ። ኡጋንዳ ላይ የሴት ክለብ አለ። ኢትዮጵያ ላይ ግን እጅ ኳስ የሴቶች ክለብ የለም። ያ ነገር ቢስተካከልና የሴቶች ክለብ ቢጀመር ቢቋቋም ደስ ይለኛል። እዚህ ጃጁራ ላይ ፕሮጀክቶች ቢጀምሩ ሴቶች አሁን ኡጋንዳ ማለት ፕሮጀክት ከተጫወትን ብሔራዊ ከተጫወትን ሌላ ፕሮጀክት ጨዋታ መሳተፍ አንችልም። ክለብ ቢኖር ግን ማለት ብሔራዊ ቡድን ተጫውተን ክለብ መግባት እንችላለን። ማለት ከብሔራዊ ከመጣን ጨዋታ እናቆማለን እንጂ ሌላ ጨዋታ መጫወት አንችልም። ያ ነገር ቢስተካከል አገራችንም የሴት ክለብ ቢጀምር ደስ ይለኛል። ሃንድቦልን በጣም ቢስፋፋና ሃንድቦል ቢሰራ በጣም ደስ ይለኛል። አሁን እኛ ፌዛው ስናደርግ በቦታችን ደግሞ ሌላ ተተክቶ ቢጫወቱና ቢስፋፋ በጣም ደስ ይለኛል። እምበዛም ትኩረት ባልተሰጠበትና በርከት ያሉ ፈታኝ ጉዳዮች ባሉበት የእጅ ኳስ ስፖርት መስክ አሁን ላይ በአካባቢው መነቃቃት መፈጠሩን ታዳጊዎቹና አሰልጣኛቸው ነግረውናል። ከዚህ በኋላ የሚመጡትም መጀመሪያ በቃ ስፖርት ለሴት ልጅ አይፈቀድም ብለው መጥፎ ነው ብለው ይከለክሉን ነበር። በዛ ላይ አሁን ደግሞ እግዚአብሔር ረድቶንም በቃ ሀገር ወክለን ሄደናል። ስለዚህ በቃ ልጆቻችንም መግባት አለባቸው ብለው አሁን ቤተሰብም እና ድሮ የሚከለክሉትም አረ እሱንማ በደንብ መስራት አለባቸው ብለው እያበረታቱ ነው። እኛ በመሄዳችን ላይ ደግሞ ለሌሎች ምሳሌ ይሆናል ብዬ አስባለሁ። ብዙ ሰዎችንም አነሳስቷል ብዬ አስባለሁ። ማለት ስፖርቱን እዚህ አካባቢ ምንም የምንሳተፈው እንትን የለ። ሀዲያ ብቸኛ እጅ ኳስ ቢኖር ጃዙራ ላይ ነው ያለው። ሌላ ቦታ አቋም መፈተሻ ምናምን የለንም። ስለዚህ አካባቢ ሰው አያውቅም ስፖርቱንና አሁን እነሱ ሄዶ ሲመጡ ነው ስለ ስፖርቱ እየገባቸው ያለው። በርግጥ ከዚህ በፊትም የሄደስ ልጅ ቢኖርም ግን አሁን ደግሞ በብዛት መሆናቸው ሴቶች መሆናቸው እኛ አካባቢ ለሴቶች ምን ያህል እንትን እንደሚሰጥ ቁንጣ ለብሶ ሜዳ ሲወጡ ለምንድን ነው የሚባል ነገር አለ።
ቤተሰብ ደግሞ ሲያስቀር ነበር። እሱ ደግሞ አሁን ላይ እነሱ ሄዶ ሲመጡ የኔ ልጅ ብገባ የሚባል አይነት ነገርም እየመጣ ስለሆነ እውነት ለመናገር አሪፍ መነቃቃትን ፈጥሯል ብዬ ነው ማምነው ነው በግሌ። የእጅ ኳስ የሴቶች ክለብ በሌለበት ሀገር ኢትዮጵያ ታዳጊዎቹ ምናልባት በእኛ ጊዜ ይሰምራል በሚል ነገን ተስፋ በማድረግ ወደፊት ብናሳካው ያሉንን ነግረውናል። እግዚአብሔር ካለ ሌላ ከዚህም አልፎ ከኡጋንዳም አልፎ ሌላ ውጭ ሀገር ሄዳለሁ ብዬ አስባለሁ። ክለብ ላይ ገብቼ ትልቅ ተጫዋች መሆን እፈልጋለሁ። ወደ ሌሎች ሀገርም መሄድም እጠብቃለሁ። ደግሞ እሄዳለሁ ብዬም አስባለሁ። በቃ ትልቅ ቦታ ደርሼ ኢትዮጵያ ወክዬ እንደምጫወት ተስፋ አረጋለሁ። ብሔራዊ ቡድን እንጫወታለን ከዚህ በኋላ። አሁን የሄድነው አንደር 17 ነው፣ አንደር 18፣ አንደር 20 አለ። በዛ ማለት የዛኔ ሄደን የኢትዮጵያን ባንዲራ ከፍ ማድረግ ነው የምንፈልገው። ኢትዮጵያን ማስጠራት እንፈልጋለን። ከዚህ በበለጠው ተጫውተን ኢትዮጵያን እናስጠራለን ብዬ ተስፋ አደርጋለሁ። በጥቂት ተዘርቶ ብዙ ተስፋ በታየበት የጃጁራ ከተማ የእጅ ኳስ ፕሮጀክት በቀጣይነት በተደራጀ ሁኔታ ከተሰራ ሀገርን የሚያስጠሩ ስፖርተኞች እንደሚፈሩ ነጻነት ተመስገን፣ ፀሐይ አማኑኤል፣ በረከት አለሙና አዲስ አለም ደበበ ጥቂት ማሳያ ናቸው። ብዙ ለመስራት የምናስባቸው ነገሮች አሉ። ያው እናንተም ታውቃላችሁ። እጅ ኳስ አሁን እንደ እግር ኳስ አታገኛቸውም። ብዙ ማቴሪያሎችን አናገኝም። አሁን እነሱ ፌዘውት አድርገዋል። ኦሬዲ ክለብ መግባት ብሔራዊ ቡድን ጠብቆ መጫወት እንጂ ሌላ አሁን ፕሮጀክት መጫወት አይችሉም። ስለዚህ አሁን አንደር 13 መያዝ አለብን። እስከሆነም መያዝ ነበረብን። እኛ ያላዘናው በማቴሪያል ችግር ነው። ለምሳሌ አዲስ አንደር 13 ስትይዛቸው ኳስ ቢያንስ ለሁለት ልጅ አንድ ኳስ መኖር አለበት። ካልሆነ ለመስራት ትቸገራለ። እነዚህ ሰዓትም እንዴት እንደተቸገረን እናውቃለን። ያው የመጀመሪያችን ስለሆነ እንዴትም ብለን አልፈነዋል። አሁን ግን ለመስራት የኳስ ችግር የሜዳ እናንተም እንዳያችሁ በጣም ሳር ነው፣ አይመችም ለማንጠር። እሱን ደግሞ መጀመሪያ የሚጀምረው ከማንጠር ነው። አንደር 13 የሚጀምረው ኳስ ከመቀባበል ነው። ያንን ለመስራት አመቺ ሁኔታ ስለሌለ እኛም መሆን አንደር 13 አልተቀበልንም። እስካሁን እንግዲህ ዞንም ጠይቀናል፣ የሆነ ምላሽ ይመጣል ተብለናል። ያንን የምናገኛቸው አክሰሶችን ካገኘን በጣም አሁን 6 ተመርጧሉ። ቀጣይ 10 እንደዛ እንዲመረጡ ነው እኛ ፍላጎታችንና እንሰራለን የሚል እቅድ አለኝ። እናንተንም ከልብ አመሰግናችኋለሁኝ። መጀመሪያም መጣችሁ እየጎበኛችሁ ነበር እና መጣችሁ ያያችሁት ፍሬ አፍርቶ ስላያችሁ እንኳን ደስ አላችሁ እላለሁ። እናንተ ነው በሀገር ደረጃ ከጃጁራ ብቻ ማዕከላዊ ኢትዮጵያን በመወከል 6 ተጫዋች 4 ሴትና 2 ወንድ ተመርጦ ዩጋንዳ ውድድር ግማሹ አድርጎ መጥቷል። ሴቶች ተመልሰዋል። ወንዶች ደግሞ ቀጣይ ላይ የሚያደርጉ ወቅት ላይ ነው የምንገኘውና ይሄ ከተማችንን በስፖርት ዘርፍ ያለው መነቃቃት በእጅጉ የጨመረ ለካስ ስፖርት ቫልዩ አለው፣ ልፋታችን ተከፍሏል የሚል ነገር በወላጅም በወጣቱም ላይ በሌሎች ዘርፎችም ላይ የጫረ ስለሆነ ትልቅ ነገር ነው ያለውና ይሄ ኢትዮጵያን የመወከል ነገር ኢትዮጵያን ነው የወከል ነው። እኛ ዞንን አይደለም አዲያ ዞንን አይደለም ማዕከላዊ ኢትዮጵያን ብቻም አይደለም ኢትዮጵያን ወክለን ነው እና እዛ ደረጃ ላይ ተጫዋቾቻችን የደረሱትና እጅግ ደስ ብሎናል። ይህ መነቃቃት ለሌሎችም ተሞክሮ እንዲሆን በእግር ኳሱም በመረብ ኳሱም በአትሌቲክሱም ላይ በዚህ ልክ መምጣት እንዳለብን የሚያሳይ ነው። ጠንክረን መስራት እንዳለብን የሚያሳይ ነው። የተገኘ ውጤት ቀጣይ ላይ በደንብ እንድንበረታ የሚያደርግ ተጨማሪ ኃላፊነት የሚሰጠን እንደሆነ እንገነዘባለን። ሀዲዮስ ጌታኑ ጋሳኑ ጎዳኑ ገራዱ እሶ ብሬናተ ተመልሰን መተናል። ተመልካቾቻችን የአብሮነት ቆይታችሁ ከኛ ጋር ስለሆነ ከልብ እናመሰግናለን። ተመልሰን ስንመጣ የጃጁራ ከተማ የእጅ ኳስ እንቅስቃሴ አሁን ላይ ምን ላይ እንዳለ በተጨማሪም የኢትዮጵያ የእጅ ኳስ እንቅስቃሴንም በጥቂቱ ተጫዋቾቹ ሊነግሩን ሞክረዋል። የኢትዮጵያ የሴቶች የእጅ ኳስ ክለብ አለመኖሩ ለነገ ለተጫዋቾቹ እንደ እንቅፋት ወይም ደግሞ ተስፋቸውን እንዳያሟሉ የሚያደርግ መሆኑን እንደ ስጋት ነግረውናል። 13 ዓመት ሲሆናቸው ነው
ወደዚህ ፕሮጀክት የሚቀላቀሉት። ከ17 ዓመት በኋላ ግን ፌዝ አውት ያደርጋሉ። ከዛ በኋላ ውድድሮች ሲመጡ እየጠበቁ ከመጫወት ውጭ ልጆቹ ምንም አይነት የክለብ መግባት እድል የላቸውም። ወይም ደግሞ የብሔራዊ ቡድን ጥሪዎች በተለያየ ዓመት ሲደርሳቸው ያን ግልጋሎት ይሰጣሉ እንጂ በክለብ ደረጃ የሴት የእጅ ኳስ ቡድን ባለመኖሩ ልጆቹ የተወሰነ ጊዜ ከሰሩ በኋላ የመቋረጥ ነገር እንዳለ ሴቶቹም ክለብ ቢቋቋም የሚል ጥሪም ጭምር ማስተላለፍ ችለዋል። ጃጁራ አካባቢ ላይ የተፈጠረው መነቃቃትም እንዳለ ሆኖ ወንዶቹ በቀጣይ የት ይኬዳል ውድድሩ የሚለውን ከተሳተፉ በኋላ ደግሞ ሀዲያ ስፖርት ተመልሶ የሚያገኛቸው ይሆናል።